የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሰባተኛው ሀገራዊ ጠቅላላ ምርጫ ማኒፌስቶና የምርጫ ምልክት ማስተዋወቂያ መድረክ አካሂዷል። ኢትዮጵያ ወደ ተምሳሌት ሀገር በሚል በሀገር አቀፍ ደረጃ የፓርቲው ማኒፌስቶ ይፋ የተደረገ ሲሆን የስንዴ ነዶም የፓርቲው የምርጫ ምልክት ሆኗል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በማስተዋወቂያ መድረኩ ተገኝተው ባስተላለፉት መልእክት የብልጽግና ፓርቲ በመደመር የዳበረ በአካታችነት የጎለበተ ነው። የዘንድሮው የሰባተኛው ሀገራዊ ምርጫ ማኒፌስቶም ኢትዮጵያን የአፍሪካ ተምሳሌት ሀገር የማድረግ ትልምን እውን የሚያደርግ ስለመሆኑ ተናግረዋል። ፓርቲያችን የሰባተኛው ጠቅላላ ምርጫ ይፋ ያደረገው ማኒፌስቶ ኢትዮጵያን ወደ ተሟላ ብልጽግና በማሸጋገር በአፍሪካና በዓለም መድረክ ተምሳሌት ሀገር ለማድረግ ቆርጦ የተነሳበት ካለፉት ስኬቶችና ተግዳሮቶች የተቀሰሙ ትምህርቶችን ከአሁናዊ ተጨባጭ ሁኔታዎች ጋር አቀናጅቶ የያዘ ሁሉ አቀፍ የፖለቲካ የኢኮኖሚና ማህበራዊ ውል ሰነድ ነው። ባለፉት ዓመታት የተመዘገቡ እንደ ህዳሴ ግድብ፣ አረንጓዴ አሻራና የኮሪደር ልማት ያሉ ታላላቅ ስኬቶችን መነሻ በማድረግ ኢትዮጵያን ከአፍሪካ ግዙፍ የኢኮኖሚ ኃይሎች ተርታ ለማሰለፍ ቃል የገባበት እና በሚሊዮኖች የሚቆጠሩ አባላቱንና ደጋፊዎቹን ለታላቅ ሀገራዊ ተልዕኮ ያነሳሳበት የድል ፍኖተ ካርታ ነው ማኒፌስቶአችን። ፓርቲው የክልሉን ህዝብ የቆየ ጥያቄ ምላሽ በመስጠትና የልማት ስራዎችን እውን በማድረግ የሚታይ ስራ ሰርቷልን ብለዋል። በዘንድሮ ዓመት ይፋ የሆነው የምርጫ ማኒፌስቶ ማንነትና አንድነትን አጣጥሞ ማስኬድ የሚያስችል ስለመሆኑም ተመላክቷል። ይህ ማለት ማንነትና አንድነትን አጣጥሞ መጓዝ የሚያስችል የህግ የበላይነት የሚከበርበት እንዲሁም ለልዩነቶች በብሔራዊ ምክክርና ሽግግር እልባት የሚሰጥበት አዲስ የፖለቲካ ባህል በማጎልበት ኢትዮጵያን ካጋጠሟት የታሪክ ጠባሳዎች አውጥቶ ወደ አስተማማኝና ወደ ማይናወጥ የብልጽግና ምዕራፍ ማሻገር ዓላማ አድርጓል። ማኒፌስቶ ሁሉንም ኢትዮጵያን በጋራ የሚያቀፍ የወደፊት ተስፋን የሚያጎላና ታሪክን ለመማሪያነትና ለትብብር የሚያውል ስለመሆኑም ርዕሰ መስተዳድሩ ጠቁሟል። ይህ እሳቤ ባለፉት የታሪክ አጋጣሚዎች የተፈጠሩ የመከፋፈልና የጥላቻ ትርክቶችን በኢትዮጵያ ወንድማማችነትና የታማችነት በመተካት በጋራ የወደፊት ተስፋ ላይ የተመሰረተ አገራዊ ማንነትን መገንባት ላይ ያተኩራል። ፓርቲው በታሪክ አረዳድ ላይ ያሉ ልዩነቶችን በብልሃት በማስታረቅ ያለፈውን ታሪካችን ለመማሪያነት የወደፊቱን ደግሞ ለጋራ ብልጽግና ማሳያነት በመጠቀም ልዩነታችን እንደ ስጋት ሳይሆን እንደ ገጽና እንደ ጥንካሬ የሚታዩበት አዲስ የታሪክ ምዕራፍ ለመክፈት ይተጋል። ባለፉት ዓመታት ፓርቲው በፈተናዎች ውስጥ ሆኖም ጉልህ አሻራውን አኑሯል ያሉት ርዕሰ መስተዳድሩም በቀጣይም የባህር በር የማግኘት ጉዳይ የህልውና መሰረት አድርጎም በሙሉ አቅሙ ይሰራል ብለዋል። ለኢትዮጵያ የባህር በር ማግኘት ተራ የፍላጎት ጉዳይ ሳይሆን ከሀገራዊ ህልውና ከኢኮኖሚ ነፃነትና ከቀጣይ ትውልድ ዕጣ ፈንታ ጋር የተያያዘ መሰረታዊ ጥያቄ በመሆኑ የክልላችንን የፓርቲ አባላት አቅም ተጠቅመን ይህንን ታሪካዊና ስትራቴጂካዊ ግብ ለማሳካት የሚደረገው ማንኛውም ጥረት በሙሉ አቅሙና በከፍተኛ ቁርጠኝነት ለመደገፍ ይሰራል። ሰባተኛው ሀገራዊ ምርጫ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ ፓርቲው እየሰራ ስለመሆኑም ተመላክቷል። በፓርቲዎች መካከልም ጤናማ ፉክክር እንዲኖር የብልጽግና ፓርቲ እንደሚሰራም ርዕሰ መስተዳድሩ አረጋግጠዋል። በተፎካካሪ የፖለቲካ ፓርቲዎች መካከል የሚካሄደው የስልጣን ፉክክር ከጥላቻና ከግጭት ወጥተው በሀሳብ የበላይነትና በሀገራዊ ትብብር ላይ እንዲመሰረት ግንባር ቀደም ሚና ይጫወታል።